አሁንም በውስጣችን ያለ ማማረር ከሆነ የሚያማርሩ ሰዎች ወደኛ ይመጡልናል። ማማረራችንን የሚያስቀጥሉ ማለት ነው። እድሜ ማራዘም ምሬት የሚባለው ነገር። ስለዚህ በህይወታችሁ የምታማርሩባቸው ብዙ ነገሮች አሉ። ከምሬት ስቴት መውጣት አለባችሁ። በህይወታችሁ እጥረት ብዙ አለ። ስለዚህ ከእጥረት የሚያወጣችሁን ሌላ ሐሳብ ማሰብ አለባችሁ። ወደ ሙላት ወደ መትረፍረፍ። በህይወታችሁ ጉድለት ውስጥ ነው የምታስቡት። ከጉድለት ወደ ሙላት ሐሳብ መጀመሪያ መቀየራል። ሰልፍ ፓወር ማለት እሱ ነው። መጀመሪያ ሐሳቡንና ስሜቱን ትቀይራላችሁ። ቀጥሎ እንዴት የሚለውን በተግባር እናየዋለን። ከዛ ሰዎች ወደ እናንተ ይመጣሉ፣ ሁኔታዎች ይመጣሉ ወደ እናንተ። ከዚህ በፊት ዝናብ ስታዩ ምንም የማይመስል ማለት ወይም የምታማርሩ ነበራችሁ፣ ወይም ደግሞ ጭኝኛ ለምትሉ ወይም ደግሞ በቃ ዝናብ ሲሆን እኔ መተኛት ነው የምወደው ትሉ ነበረ። ከዛ ስቴታችሁ ሲቀየር ግን ዝናብ ሌላ ሲቹዌሽንን ያመጣላችኋል ማለት ነው። ቲንግስ ቱ ሰፖርት አወር ዲዛይር። ዲዛይራችሁን ሰፖርት የሚያደርጉ ምን ይመጣሉ? ነገሮች፣ ሁኔታዎች፣ ሰዎች ይመጣሉ። ሐሳብ፣ አይዲያ ብልጭ አለልኝ አትሉ አይደል? አሁን እኮ ችግራችን ይኸውላችሁ ሐሳብ ተሰጠኝ አንል አይደል? ኦኬ ይሄ ነገር ከማን ነው ብልጭ ሲል በእናንተ ጭንቅላት ውስጥ ብልጭ ሲል ዶራ እንደሚመስለናል። ለምን አይነት ነገር አዘጋጅተነዋል? ህሊናችን ለመትረፍረፍ፣ ለሌሎች ለመርዳት፣ ለምቾት፣ ሀገር ለማገልገል፣ ለሰዎች ድጋፍ ለመሆን፣ መልካም ነገር ለማድረግ ነው። በጭንቅላታችን ወስነን ውሳኔ እኮ ያስፈልጋል። ውሳኔ ያስፈልጋል። የሰው ልጅ እኮ መልካም ፈቃድ አለው በዚህ ምድር ላይ። መልካም ፈቃዳችንን ዝም ብንልም አጉል ነገር ልንጠቀም እንችላለን። ደጋግመን ባየነው በሰማነው ሆን ብለን ግን ይህን ነው የምፈልገው ካልንና ከወሰንን ከዛ ውሳኔያችን ጋር በየቀኑ ሐሳባችንን፣ አንደበታችንን፣ ተግባራችንን ካቃና ነው ምን ይፈጠራል? መልካም ነገር ወደኛ ይመጣል። ኢንክሉዲንግ ሐሳብ ብልጭ አለልኝ። ስለዚህ ሐሳብ ብልጭ አለልኝ ማለት አቁሙና ይህ ሐሳብ ለምን ተሰጠኝ ብላችሁ ጠይቁ። ለምንድን ነው እንደዚህ አይነት ሐሳብ እኔ ጭንቅላት ውስጥ የመጣው? ዝም ብሎ አይመጣም። ስለዚህ ኮንሺየስ እንንቃ። ዝም ብለ ሐሳብ መጣልኝ ብልጭ አለልኝ ምናምን መብራቅ አይደለም። ሐሳብ ህሊና ውስጥ የሚመጣው ሐሳብ እንዴት እንደተሰጠን ማብሰልሰል ጥቁም። ባሰባችሁበት በጠየቃችሁ ቁጥር መንገዱን እያገኘ ነው እንመጣለን ማለት ነው። ስለዚህ አሁን ፒውር ፖቴንሻሊቲን ለመጠቀም the law of pure potential when we are in harmony with nature ከተፈጥሮ ጋር ሃርሞኒየስ መሆን መስማማት ከተፈጥሮ ጋር። ብዙዎቻችን ከተፈጥሮ ጋር ግጭት ውስጥ ነው ያለው። በሐሳብ በስሜት በአንደበት እንጋጫለን ከተፈጥሮ ጋር። አሁን ዛሬ እየዘነበ ነው አይደል? ጎሽ ቀዝቀዝ ሊያደርገው ነው ማለት ይቻላል አይደል? እኝኛ አለ ማለት ይቻላል። ሊቀጠቅጠኝ ነው ማለት ይቻላል። ዝናብ አይቀጠቅጥም። የሰው ልጅ ሐሳቡ ነው እንጂ የሚቀጠቅጠው ዝናብ አይቀጠቅጥ፣ ይዘንባል እንጂ አይቀጠቅጥም። በልጅነት በደንብ ነበረ ዝናብ ላይ ወተን የምንጫወተው። አሁን ግን ቀጠቀጠኝ የሚል ሐሳብ ስለፈጠረን ኢንጆይ ራሱ አናደርገውም። ስለዚህ when we are in harmony with ከኔቸር ጋር መስማማት ማለት ምን ማለት? ለምሳሌ አንዱ ኔቸር ሰው ነው። በቤታችሁ ውስጥ ሰዎች አሉ አይደል? ብቻችሁን የምትኖሩ ካልሆናችሁ በስተቀር በቤት ውስጥ አንዳንድ ሰው እናንተ ለምሳሌ ማታ ስትገቡ ፊልም ማየት የሚወድ ሰው አለ። እናንተ በቴሌቪዥን ማየት የምትፈልጉት ሌላ ነው። ሃርሞኒየስ መሆን ሰላም ጨመረ ወይስ ቀነሰ? ቀነሰ። ዝም ካልኩኝ የሚል ኢጎ ደግሞ ምን ይላችኋል? ዝም ካልክ እኮ ያንተ ሐሳብ እና መብትህ እየተረገጠ ነው የሚል። አሁን ቴሌቪዥን ማየት መብት ነው ባይታይስ ደግሞ እስቲ በቴሌቪዥን ምክንያት 100-200 ሺህ ብር አግኝቻለሁና ከዛ በላይ የምትሉ ሰዎች ቲቪ ባላይ ኖሮ ያመልጣኝ ነበር የምትሉ ሞክሩት። ለአንድ ሳምንት ምን ማድረግ? ከኔቸር ጋር ምን ማድረግ? ሃርሞኒየስ ሆኖ መኖር። እንዳልኳችሁ ነው። ቤት ገብቼ መተኛት ፈልጋለሁ። ሙዚቃ የከፈተ የቤተሰብ አባል አለ። ቤት በኩል ልተኛ ብሎ ከመጮህ በሃርሞኒ ሆኖ ሚውዚኩን እየሰሙ ባልወደው ግልጽ ነው መተኛት። እኔ ጮህት ካለ እንቅልፍ አይወስደም። አው 2 ቀን ሞክር። ከዛ ካልተከፈተ አልተኛም ደግሞ ትላለህ። እንትና አልተኛም እንትንተኛለሁ። ልምምድ ነው። ልምምድ አይደል? እኔ ጸጥ ካለ ነው የምተኛው። እኔ መብራት ከጠፋ ነው የምተኛው። እንቅልፍ ሲመጣ ቆመህም ትተኛለህ። የገጠመው ያውቀዋል። ብዙ ሰው ምን እንደሚያስብ አያውቅም። አስቤ እንትን አረኩላ አስቧል። ፕሮግራም ሆኖ እንዳሻንጉሊት ተሞልቶ በተሞላው ልክ ነው የሚሄደው። ስለዚህ ሳይለንስ ዝም ማለት በቀን 5 ደቂቃ ዝም ማለት ትችላላችሁ። ሐሳባችሁን እና አንደበታችሁን አፍን ዝም ማድረግ አለ። ሐሳብን ዝም ማድረግ ነው ትልቁ ነገር። ሐሳብን ዝም ማድረግ ይቻላል። ያው መለማመድ ጉዳይ ነው። ጭንቅላትም ዲቫይስ ነው፣ አይንም ዲቫይስ ነው፣ እጅም እግርም ዲቫይስ ነው። ዲቫይሱን ስዊች ኦፍ ማድረግ
ሲያስብ መልሶ ባዶ ማድረግ። ለማድረግ የተለያዩ ሜቶዶች ይኖራሉ፣ ዘዴዎች ይኖራሉ። አንብቡ፣ ጠይቁ፣ ቼክ አድርጉ። ለምን ሳይለንስ እና ሜዲቴሽን ውስጥ መግባት የማይችል ሰው ጸልዮ አያውቅም። አብዛኞቻችን ለጸሎት ስንቀመጥ ወይ የተማርነውን ነገር ነው ምን ደግሞ ሐሳባችን እኮ ይሄዳል። እኔ ጸሎቴን ሳደርግ እያልኩኝ ጭንቅላቴ ቁምሳጥኑ ክፍት ነው ወይ ልጆቹ እንትን እንዳይሉ ስንት ሰዓት ነው መድረስ ያለብኝ ቀጠሮ አቋርጬ አውቃለሁ። ደረሰ እንደ ሰዓት በቃ መጣሁ በኋላ ግን 5 ደቂቃ ብዙ ሆኖ አይደለም። እሱን ተለማመዱ። because in stillness you connect with the field of pure awareness። ጸጥ ስንል ከሐሳብ ትርምስ ስንወጣ ከፈጣሪ ጋር መግባባት የምንችልበት ስቴት ማለት እሱ ነው። በዛ ጊዜ የጠየቅናቸው ጥያቄዎች መልስ የሚሆኑ ሐሳቦች፣ ጥንካሬዎች፣ መንገዶች፣ ሰዎች፣ ሁኔታዎች ይሰጡናል። ስለዚህ የመጀመሪያውን የምናሳካው በሱ ነው። ፒውር ፖቴንሻሊቲን ኤክስፒሪየንስ ለማድረግ ሌላው የምናደርገው the second way is practicing non judgment። ከዛሬ ጀምሮ አሁንም ለአንድ ሳምንት ተለማመዱ። 24 ሰዓቱን ምንም ምን ሳላረግ ጀጅ ሳላረግ ጥሩ ነው መጥፎ ነው ልክ ነው ልክ አይደለም እንዴት አደርጋለህ እንዲያማረግ ነበረብሽ የሚል ጀጅመንት የሌለበት በመንፈሳዊ ህይወት ውስጥ አይታችሁ እንደሆነ በእስልምናውም በክርስትናውም በተለያየ ሃይማኖት ከፍተኛ ደረጃ ላይ የደረሱ ሰዎች የመጀመሪያው ነገር ጀጅ አያደርጉ አይደል? እንደ ፈጣሪ ፈቃድ እያሉ ነው አይደል የሚያልፉት ሁሉንም ነገር። ሰው መጥፎ ሲያደርግ ምን ያደርጉት? ዝቅ ያደርጉት። ሰው ጥሩ ሲያደርግ ከፍ ያደርጉትም። ሰውን በሰውነቱ ልክ ብቻ ምን ያደርጋሉ? ያለ መመዘን ያለ መፍረድ ይቀበሉታል። ያው አትፍረድ የሚለው ቃል በሁሉም ሃይማኖት ትልቅ የተሰጠን ህግ ነው፣ ግን ሁሌ በየቀኑ የምንጥሰው ነው። ስለዚህ ራይት ኦር ሮንግ ጉድ ኦር ባድ የሚለውን ነገር ምን ማድረግ አለብን? ጀጅ ከማድረግ መራቅ አለብን። ተርቡላንስ እንደዚህ ስናደርግ ልክ ነው ልክ አይደለም ስህተት ነው ወይንም ደግሞ ትክክል ነው ከማለት ማቆም አለብን። እነዚህን ግን የምናደርግ ሲሆን ተርቡላንስ ኢን ዮር ኢንተርናል ዲያሎግ በውስጣችን ለምሳሌ ልክ አይደለም ስል እንዴት እንደዚህ ያደርጋል ለምን እንደዚህ እሱ ግን ባለፈው እኔ ቆም ያሰልጥኝ ይል እንዴ ደግሞ ብዙ ነገር አውርተን ይል እንዴ ምናምን የሚል ትርምስ በውስጣችን ይመጣል። ተርቡላንስ በውስጣችን ይሄ ምን ይፈጥራል? ኮንስትሪክት ዘ ፍሎ ኦፍ ኢነርጂ። በቃ ከፈጣሪ ኃይል እንዳንቀበል እንሆናለን። ከኔ ማጅን ከፈጣሪ ኃይል ሳይቀበሉ በዚህ ምድር ላይ ልክ ብሎ ውጤት ለማምጣት መሞከር መቼም ከፈጣሪ ካልተቀበለ ሌላው የሚሆነው ከሰይጣን ነው። እንደዛ እንዳንሆን ደግሞ ሁሉ ጊዜ ከጀጅመንት መውጣት አለብን። ስለዚህ ልክ ነው ልክ አይደለም ጥሩ ነው መጥፎ ነው የሚል ጀጅመንት ለአንድ ሳምንት 24 ሰዓት ሆን ብላችሁ በየሰዓቱ አላርማችሁ እንዲጮህ አድርጋችሁ በአንድ ሰዓት ውስጥ ጀጅ ካደረጋችሁ ጀጅ ያደረኩት እሱን ከሆነ የሱን መልካምነት ደጋግሜ ለ2 ለ3 ደቂቃ በመናገር ግልጽ ነው እሱ እንዲህ አይነት ሰው ነው እንዲህ መልካም ሰው ነው እንዲህ ጥሩ ሰው ነው እና ፈጣሪ ባለበት ይርዳውንም ይቅር በለኝ። ይህ ጀጅ ያደረኩትን ነገር ከውስጤ ምን ማድረግ ማጥፋት